ከበረከት ገበሬዋ ጀርባ ከድሮን ግዥነት ወደ ከባድ ወንጀል ተጠያቂነት። የበረከት ገበሬዋ ሕይወት ጉዞ አሳዛኝ ሆኗል። በአንድ ወቅት እንደ ሥራ ፈጣሪና እንደ ታታሪ እንደ ሞዴል ገበሬና እንደ ጽናት ምልክት ተደርጋ የምትሳለው በረከት አደራ አሁን በአሳዛኝ ሁኔታ በከባድ ወንጀል ተፈልጋም የፌዴራል ፖሊስ በጥብቅ ፈልገሻለሁ እያላት ነው። እሷም እሳት ለብሳና እሳት ጎርሳ ለቀረበባት ከባድ ወንጀል መልስ ሰጥታለች። በረከት ገበሬዋ የኢትዮጵያ ሴት ነጋዴ ማህበር ፕሬዝዳንት ሆና ተመርጣ ነበር። ፕሬዝዳንት የሆነችው ከአንድ ዓመት በፊት ነበር። አሁን ደግሞ ባለሀብትና ቲክቶከር መባሏ ቀርቶ በወንጀል ተጠርጥረሻል የሚል የፖሊስ ትዕዛዝ ወጥቶባታል። የቀረቡባት ወንጀሎች በርካታ ናቸው። ከእነዚህ መካከል የወርቅ ዝርፊያ፣ ህገወጥ የሰዎች ዝውውር፣ የነዳጅ ስወራን ጨምሮ የደህንነትና የመከላከያን ስም ለህገወጥ ዓላማ ከተጠቀሱ ክሶች መካከል ተጠቃሽ ናቸው። በረከት ገበሬዋ መንግስትን በመደገፍ ትታወቃለች። ለዚህም የጠቅላይ ሚኒስትር አብይ አህመድ የመደመር መጽሐፍ ሚሊዮን ብር በማውጣት አጋዥነቷን አሳይታ ነበር። በአንድ ወቅት ስለ ጠቅላይ ሚኒስትር አብይ አህመድ አሊ የሰጠችው አስተያየትም በብዙዎች ዘንድ መነጋገሪያ ነበር። በረከት ገበሬዋ ስለ ጠቅላይ ሚኒስትሩ አስመልክቶ ስትናገር ጥያቄንና ጭንቀቴን በቅንነት መልሱልኝ። እኔ ሁሌ የሚያስጨንቀኝና የሚያሳስበኝ ነገር ጠቅላይ ሚኒስትራችን አብይ አህመድ ደከመኝ በቃኝ እስኪ ትንሽ ልረፍ፣ እንደ አባት ወደ ልጆቼ ወደ ቤቴ ልመለስ ቢል ምን ይውጠናል? ማነው እሱን የሚተካው? ባንስ ነው ይህን ውጥንቅጡ የወጣ ፖለቲካ የሚያቻችለው? እግዚአብሔር ለኢትዮጵያ ሲል ከነድሜ ቀንሶ ይስጥህ ብላለች። የበረከት ገበሬዋ ጉድ በዚህ ብቻ አላበቃም። ግለሰቦችን የደህንነት ሰው ነኝ በማለት ታስፈራራ እንደነበር በአንድ ወቅት ተገልጿል። እስር ቤትም ገብታ ነበር። አሁን ደግሞ በከባድ ወንጀሎች ተፈልጋ ህዝብ ጥቆማ እንዲያደርግ ጥሪ ቀርቧል። የበረከት ገበሬዋ አሳዛኝ መጨረሻ ብዙዎችን አስገርሟል። ከሚነገሩን መልካም ነገሮች ጀርባ ብዙ መጥፎ ነገር ሳይኖር አይቀርም እያስባለ ነው። ግለሰቡ አሁን በፌዴራል ፖሊስ ከመፈለጓ በፊት በፌዴራል ፖሊስ ቁጥጥር ስር ሆና ምርመራ ሲካሄድ ቆይቶ እንደነበር እናስታውሳለን። በረከት ገበሬዋ ከስር መፈታቷን ተከትሎ በከባድ ወንጀሎች ተጠርጥራ ጉዳይ በፍርድ ቤት እየታየ ባለበት ወቅት በድንገት መፈታቷ በአቤቱታ አቅራቢዎችና በህዝብ ዘንድ ትልቅ ጥያቄ አስነስቶ እንደነበር ይታወሳል። በመጀመሪያ በቁጥጥር ስር የዋለችው የሐሰተኛ የመከላከያ ሰራዊትና የብሔራዊና የመረጃ ደህንነት አገልግሎት መታወቂያዎችን እንዲሁም ልዩ ልዩ ሰነዶች ስትጠቀም ተገኝታ እንደነበር ይታወቃል። ይሁን እንጂ ግለሰቧ በቁጥጥር ስር መዋሏን ተከትሎ በርካታ ዜጎች በማጭበርበር ወንጀል ተጎድተናል የሚሉ አቤቱታዎችና ማስረጃዎችን ለፌዴራል ፖሊስ ሲያቀርቡ ቆይተዋል። ፖሊስ ያጣራቸው ከቆዩት ዋና ዋና የወንጀል ጥርጣሬዎች መካከል አንደኛው በሐሰተኛ ሰነድ መገልገል የሚል ነው። በረከት የመንግስትን የጸጥታ ተቋማት መታወቂያ ማዘጋጀትና መጠቀም ተጠርጥራለች። ሁለተኛ የሰዎች ዝውውር ሲሆን በህገወጥ የሰዎች ዝውውር ወንጀል ተሳትፎ መኖር በሚል ፖሊስ እንደጠረጠራት ገልጿል። ሌላኛው የማጭበርበር ወንጀል ነው። በረከት የተለያዩ አካላትና ግለሰቦችን በተለያዩ ዘዴዎች ማታለል ክስ ቀርቦባታል። የፌዴራል ፖሊስ በግለሰቧ ላይ ልዩ ልዩ ማስረጃዎችን በማሰባሰብ ላይ የነበረ ሲሆን በአንዳንድ መዝገቦች ላይ ዋስትናን የሚያስከለክል መዝገብ ከፍቶ ምርመራውን ሲያከናውን ቆይቷል። ይሁን እንጂ የፍርድ ቤት ሂደቱ ሳይጠናቀቅና ውሳኔ ሳይሰጥበት በድንገት ከስር መለቀቋ አቤቱታ አቅራቢዎችን ጨምሮ ጉዳዩን ሲከታተሉ የነበሩ ወገኖችን ግርምት ላይ ጥሏል። ግለሰቧ የተፈታችበት ትክክለኛ ምክንያት እስካሁን ከሚመለከቱ የህግ አካላት በይፋ አልተገለጸም። ሁኔታው በህግ የበላይነትና በተጎጂዎች ፍትህ አግኝቶ የመካስ መብት ላይ ጥያቄ ያስነሳ ነበር። የበረከት ክስና ወንጀል አሁንም ቀጥሏል። ከላይ ከተዘረዘሩት የማጭበርበር ወንጀሎች በተጨማሪ በአሁኑ ሰዓት በዓለም አቀፍ ደረጃ እያሳሰበ ባለው በነዳጅ ጉዳይም ክስ ቀርቦባታል። ከዚህ በተጨማሪም በማዕድን ማውጣት ኢንቨስትመንት ሥራ ላይም ተሳትፋ ወንጀል ሰርታለች የሚል ክስ ቀርቧል። በነዳጅ ማጭበርበር ወንጀል ክስ የቀረበባት ቲክቶከር በረከት ገበሬዋ በመንግስት የቀረበባትን ክስ ከግፍም ግፍ ስትል በጽኑ ተቃውማለች። በረከት በማህበራዊ ገጿ ባሰፈረችው ሰፊ ምላሽ የአገሪቱን 8 ሚሊዮን ብር አጥፍተሻል ተብላ መከሰሷን ገልጻለች። ድርጊቱ ግን በእሷ ስም ሌሎች የፈጸሙት መሆኑን ተናግራለች። በረከት በምላሿ ላይ እንደጠቀሰችው እሷን በቁጥጥር ስር በነበረችበት ወቅት ሌሎች ግለሰቦች በእሷ ስም ነዳጅ መሸጣቸውን ገልጻለች። ለእኔ እርሻ የተፈቀደ 466,000 ሊትር ናፍጣ በአገሪቱ ላይ የናፍጣ እጥረት አስከተለ ማለቱ ይከብዳል ያለችው በረከት ራሳቸው አስረውኝ በስሜ ለሸጡት ነዳጅ እኔን ተጠያቂ ማድረግ ፍጹም ግፍ ነው ስትል ከሳሾቿን ወንጅላለች። ቲክቶከሯ ለሀገሯ ያበረከተችውን አስተዋጽኦ በመዘርዘር ከፍተኛ ቅሬታዋን ገልጻለች። ከሰለጠነ ሀገር መጥቼ ዝቅ ብዬ የሰራው ትምህርት ቤቶችን፣ የምገባ ማዕከላትና ክሊኒኮችን ገነባው ስትል ያስታወቀችው በረከት ለፌዴራል ፖሊስ አባላት ሳይቀር ድጋፍ ስታደርግ መቆየቷን ጠቅሳለች። ሀገሬ ግን እውነት በጣም አዘንኩብሽ፣ ተቀየምኩሽ፣ አፈርኩብሽ በማለት በደረሰባት ክስ ማዘኗንም ገልጻለች። ከመንግስት ጋር የነበራትን ግንኙነት የተሻለ ኢትዮጵያን ለማየት ካላት ተስፋ የመነጨ እንጂ ለጥቅም እንዳልነበር የጠቀሰችው በረከት ብልጽግና ከኔ ወሰደ እንጂ እኔ ከብልጽግናም ሆነ ከመንግስት ምንም የወሰድኩት የለም፣ አንድ ስንዝር መሬት እንኳን አልወሰድኩም ስትል ተከራክራለች። በሴትነት ክብሯ ላይ ጥቃት እንደተፈጸመባትና በልፋት ያፈራችውን ገንዘቧን ያላግባብ እንደተቀማባት ይገልጻል።
ፍርድ ቤት 14 ጊዜ መቅረቧንና ዳኞች 7 ጊዜ እንድትፈታ ቢወስኑም እንዳልተፈታችም ገልጻለች። ካልፈለግሽ ከነሙሉ ክብሬ ወደ መጣሁበት ብትሸኝ ይሻል ነበር ስትል ለሀገሪቱ ያላትን ምሬት በከባድ ቃላት ደምድማለች። ሀገሬ ሆይ የሰጠውሽ ላቤን ብቻ አልነበረም ደሜን ጭምር ነበር በማለት በረከት ገበሬዋ ተናግራለች። በረከት ለሀገር ካበረከተቻቸው ስራዎች መካከል ስትጠቅስ አንደኛ 3 ትምህርት ቤቶችን በመገንባት ሕፃናትን ማስተማር፣ ሁለተኛ በ55 ሚሊዮን ብር የምገባ ማዕከላትን በማቋቋም አረጋውያን መጦር፣ ሶስተኛው እናቶችና ሕፃናት በነጻ የሚታከሙበት ክሊኒክ መገንባት የጠቀሰቻቸው ዋና ዋና ተግባሮቿ ናቸው። በረከት በቦረና ድርቅ፣ በጎፋ የመሬት መንሸራተት አደጋ ለተጎዱና የፌዴራል ፖሊስ አባላት ድጋፍ በማድረግ በችግር ቀን ከሀገሯ ጎን በጽናት መቆሟን አስታውሳለች። ከመንግስት ጎን የቆምኩትም የተሻለች ኢትዮጵያ ነው ያለው በሚል ተስፋ እንጂ አንዳች ጥቅም ፍለጋ አልነበረም በማለት ራሷን ተከላክላለች። በረከት ገበሬዋ በሴትነት ክብሯ ላይ ጥቃት መሰንዘሩን፣ ያለአግባብ ንብረቷ መነጠቁንና በሚዲያ ዘመቻ እንደተከፈተባትም በዝርዝር አቅርባለች። እኔ አልረግምሽም፣ ነገር ግን ለፍቻ ያመጣሁትን ገንዘቤን ቀሙኝ፣ ያለ ስሜ ስም ሰጡኝ። እንዳልሰራ ከፈለጋችሁ ምን አለበት በክብር ወደ መጣሁበት ብትሸኙኝ፣ ማክበር ያለባችሁ የሴቶችን ቀን ሳይሆን ሴቶችን ራሳቸውን ነው በማለት በታላቅ ቁጭት መልእክቷን አጠቃላለች። በረከት ገበሬዋ በወርቅና በማዕድን ዝርፊያም ተከሳለች። የፌዴራል ፖሊስ በከባድ የሙስና ወንጀል ከሚፈልጋቸው 4 ግለሰቦች መካከል አንዷ የሆነችው በረከት በቅጽል ስሟ በረከት ገበሬዋ የቀረበባትን ክስ በማስተባበል ጉዳዩን የወርቅና የነዳጅ ዘርፉን በሞኖፖል በተቆጣጠሩ ቡድኖች የተቀነባበረ ሴራ መሆኑን አጋልጣለች። ግለሰቧ ፖሊስ ፎቶዋን አውጥቶ በይፋ እንደሚፈልጋት ካሳወቀ በኋላ በማህበራዊ ትስስር ገጿ በሰጠችው አወዛጋቢ ምላሽ ሀገርን 8 ሚሊዮን ብር አሳጥታለች ተብላ መፈለጓን እንዳስገረማት ገልጻለች። ይልቁንም ባለስልጣናቱ ከሷ ላይ ከ15 ሚሊዮን ብር በላይ መውሰዳቸውን በመጥቀስ አጸፋዊ ክስን ሰንዝራለች። ግለሰቧ በመግለጫዋ ላይ ከእርሻ ስራ ወጥታ ወደ ወርቅ ማዕድን ማውጣት መግባቷ እንዳስቆጫት ገልጻለች። ከዚህ በኋላ የወርቁን ስራ እንደምትተውና እንዲተዋት ጠይቃለች። በወንጀል እንድትፈለግ ምክንያት ስለሆነው የነዳጅ ጉዳይ ስታብራራም ለሷ የተፈቀደላትን ነዳጅ እንኳን እንዳልወሰደችና ራሳቸው ከሳሾቹ አሽጠው ገንዘቡን እንደበሉት ተናግራለች። ምንም በማላውቀው ጉዳይ በወንጀል ተፈላጊ ሆንኩኝ ነው ያለቻለሁ። የተባለ የገንዘብ መጠን 8 ቢሊዮን ቢባል እንኳን የተሻለ ይሆን እንደነበር በማንሳት የቀረበባትን የ8 ሚሊዮን ብር ክስ አጣጥላለች። በተጨማሪም በረከት አብሯት በፖሊስ የተፈላጊው ዝርዝር ውስጥ ስለተካተተው አቡሽ አየለ ወይም አቡሽ አየለ ገነት ማንነት ማብራሪያ ሰጥታለች። አቡሽ እንደሷ 2 የወርቅ ጉድጓድ ብቻ ሳይሆን 28 የወርቅ ማውጫዎች ያሉትና ለኢትዮጵያ ብሔራዊ ባንክ ወርቅን በኩንታል ከሚያስገቡ ጥቂት ሰዎች መካከል አንዱ መሆኑን መስክራለች። የዚህ ሁሉ እንጀላና ማስተዳደር ዋና መነሻ በወርቅና በነዳጅ ዘርፍ የተሰማሩ ጥቂት ቡድኖች ሌሎች ተፎካካሪዎቻቸውን ከገበያ እንዲወገዱ የፈረዱበት እርምጃ መሆኑን ጠቁማለች። ከዚህ ድርጊት ጀርባ ያሉ አካላት ከዚህ ተግባራቸው እንዲቆጠቡ ማስጠንቀቃለች። ይህ በረከት አደራ ያልተጠበቀ ምላሽ ፌዴራል ፖሊስ እሷን ጨምሮ 4 ሰዎች በከባድ ሙስና ወንጀል እንደሚፈልጋቸውና ህብረተሰቡም ጥቆማ እንዲሰጥ ማስታወቂያ ካወጣ ከሰዓታት በኋላ የተሰማ ሆኗል። ይህ ሁኔታም የቀረበው ክስ ከቀላል የገንዘብ ምዝበራ ወንጀል ባለፈ በአገሪቱ ወርቅና የነዳጅ ግብይት ዙሪያ በጥቅም የተሳሰረ ከፍተኛ የባለስልጣናትና የነጋዴዎች ሽኩቻ ሊኖር እንደሚችል አመላካች ሆኗል። ድርጊቱ በቀጣይ በፖሊስ በሚደረገው ምርመራ ላይ አዳዲስ ሚስጥሮችን ሊያወጣ እንደሚችል ይጠበቃል። በረከት ገበሬዋን ፖሊስ እየፈለጋት ነው። ፖሊስ ባወጣው መግለጫው ህዝብን ጥቆማ እንዲያደርግ ጠይቋል። በረከት ገበሬዋ በበኩሏ በማህበራዊ ገጿ ባስተላለፈችው መልእክቷ አሁንም በነጻነት እንደምትገኝ ካሳወቀች በኋላ ራሴ በተከልኳቸው ዛፎች ጥላ ስር ከፀሐዩ ቃጠሎ ርፍ እያልኩኝ ነው ብላለች። የበረከት ንግግር ፖሊስ ለሚያደርገው ክትትል የሰጠችው ምላሽውን አይሁን በግልጽ ባይታወቅም በብዙዎች ዘንድ መነጋገሪያ ሆኗል። በረከት ገበሬዋ በአንድ ወቅት ስለ ስኬቷ ስትናገር ብዙ የአፍሪካ ሀገራት እንዳየች፣ በአየርላንድም ትኖር እንደነበር፣ የውጭ ዜጋ እንዳገባች፣ ባሏ የአየር ወለድ ኮማንዶ አሰልጣኝ እንደነበር፣ ድሮን ጭምር ትገዛ እንደነበር መናገሯ ይታወሳል። በረከት ገበሬዋ የኢትዮጵያ ነጋዴ ሴቶች ማህበር ፕሬዝዳንት ሆናም ነበር። የካቲት 18 2017 የኢትዮጵያ ነጋዴ ሴቶች ማህበር በረከት ወርቁን የማህበሩ ፕሬዝዳንት አድርጎ መርጦ እንደነበር ይታወሳል። እነሆ አሁን በከባድ ወንጀል እየተፈለገች ይገኛል። ሰላም።